እርግዝናው መቼም የብሩኬ ሊሆን አይችልም። እስቲ አይታችኋል? ሆዷ ራሱ እኮ ትልቅ ነው። ሆዷ ትልቅ ነው። እርግጠኛ ነኝ። ምን አለች በሉ። መቼም ብሩኬ ያረገውም መቼም ብሩኬ ያረገውም ይሄ ነገር ተባብሮ ብሩኬም አለበት። ሀይሚን ነው ፕራንክ እያደረጓት ያሉት። ልጅቷ በእርግጥ ነፍሰ ጡር ናት። ነፍሰ ጡር ናት። ሆዷ ራሱ ገፍተዋል። ትልቅ ነው። የ26 ሳምንት ማለት በጣም ትልቅ ነው። ይታወቃል። ሆዷ ራሱ ማለት ነው ራሱ ይታወቃል እኮ የልቡ ምት ራሱ ነፍሰ ጡር የሆናችሁት ሆናችሁ ያያችሁት ታውቃላችሁ። ስትታዩ ሐኪም ቤት ሄዳችሁ እንደዛ ነው የሚመታው። የልጁ ልብ ነው እያለ ነበር ብሩኬ ራሱ ማለት ነው። መቼም ሊያደርገው አይችልም። ደግሞ የቅርብ ነፍስ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንግዲህ አሁንም በአዲስ ቪዲዮ ተመልሼ መጥቻለሁ። ያው ስለነ ብሩኬ ስለነ ሀይሚ ነው ብዙ አላወራውም ነበር ቅድም ብዙም እንትን አላልኩኝም፣ ግን ቪዲዮቸውን እስከ መጨረሻ ነው ያየሁት ማለት ነው። ከምር ነው የምላችሁ። ዶክተሩ የሚናገር ሁሉ ሳይቀር እስከ መጨረሻ ነው ያየሁት ማለት ነው። የልጁ የልብ ምት ነው ሲል ድረስ የ26 ሳምንት ነፍስ እርጉዝ ናት። ትልቅ ነው ሆዷ። ልጅቷ በእርግጥ ሌላ ቦታ እርግዛ ወይ ደግሞ ባለቤት ይኖራታል። ይሄ ነገር ወይ ከነ ሚፍታ ጋር ሚፍታ የሚያውቅ አይመስለኝም። ብሩኬ የሚያውቅ ነገር ይመስለኛል። ብሩኬ የሚያውቅ ነገር ያኔ ተመካክሮ ነው ወይ ሀይሚን ፕራንክ እያደረገው ያሏት እንጂ መቼም የብሩኬ ይሆናል ብዬ አላስብም፣ አልገምትም። እኔ እንጃ፣ እኔ በበኩሌ ማለት ነው መቼም አይሆንም። ተመካክሮ ግን ሀይሚን ፕራንክ እያደረጓት ነው። ሀይሚ ደንግጣ በጣም ጥሩ ስሜት አይደለም ያለችው። ልጅቷ በእርግጥ ነፍሰ ጡር ናት። ሆዷ ራሱ አይታችሁ ከሆነ ሆዷ ራሱ ገብቷል እኮ። ሆዷ ትልቅ ነው። በዛ ላይ ደግሞ በእንትኑ አይታችሁ አትራሳውንድ ወይ ደግሞ እንደዚህ ምንድን ነው የሆነ ነገር ይባላል በአረበኛ ረስቸዋለሁ። እንደዛ በዛ ስትታይ እንዳለ ልብ ምቱ ራሱ በደንብ ነው የሚሰማው። ግን ልጅቷ ወይ ባለቤት ይኖራታል ከየትም ታምጣ መቼም። ግን እርጉዝ ናት። ያው የብሩኬ ደግሞ ሊሆን አይችልም መቼም። የማይመስል ነገር ነው ብሩኬ መቼም አያረገውም። ደግሞ በዛ ላይ ገና ነፍሰ ጡር ወይ ደግሞ ሳታውቅ የቀረበት ነገር ምናምን አይደለም። ትልቅ ነው። ትልቅ 26 ቀን ማለት 26 ሳምንት ማለት እኮ በጣም ትልቅ ነው። እንኳን ስንት ወር ልበላችሁ፣ በጣም ትልቅ ነው። እና ልጅቷ ሆዷ ራሱ ገፍቷል። ነፍሰ ጡር እንደሆነች ይታወቃል። በዛ ላይ ወይ ባለትዳር ትሆናለች ወይ ደግሞ ከየትም ታምጣ እናቅም። ሀይሚ እንግዲህ በጣም ልቧ ተሰብሮ በጣም ከፍቷታል። ብዙዎቻችሁ እንግዲህ እያየው ነበር ቪዲዮ ራሱ ብሩኬ ያስጠረጥራል እያላችሁ ማለት ነው። ብሩኬ ያስጠረጥራል። መጨረሻ ላይ ሰምታችሁ ከሆነ ብሩኬ ምንድን ነው ያለው? እሱ እንደዛ አላለም። እኔ ቪዲዮ እስከ መጨረሻ ነው ያየሁት። እሱ ያለው ስላንቺ አያገባኝም፣ የኔ መሆኑን አረጋግጪ፣ ስላንቺ አያገባኝም፣ እንደዛ ነው፣ ከአሁን በኋላ እኔን አያገባኝም ነው ብሏት እንግዲህ የወጣው። ሲወጣ ከሀይሚ ጋር ሀይሚን ላደርስሽ ሲላት ሀይሚን ብላ እኔ ላደርስ ሄዳለሁ ብላ ነው እንግዲህ ከሐኪም ቤት ሆድ እርጉዝናው ስንት ጊዜ እንደሆነ ስንት ምን ያህል እንደሆነ ከተረጋገጠ በኋላ በጥሩ ስሜት አይደለም እንግዲህ ሀይሚ የወጣችሁ። ከዛ እሱ ያለው አያገባኝም፣ ካሁን በኋላ አይመለከተኝም፣ ስለ አንቺም አያገባኝም እኔንም አይመለከተኝም ነው ብሎ እንጂ ሄደው እርግዝናው የኔ ካልሆነ ምናምን አላለም። የኔ ካልሆነ ካለ አብሮ ተኝቷል ማለት ነው ስትሉ ነበር። አንዳንዶቻችሁ ቪዲዮ አይቼ ነበር እንደዚህ ስትሉ ነበር ማለት ነው። ዝም ብላችሁ ለቪውና ለእንትን እያላችሁ ማይሆን ነገር አትናገሩ። ይሄ ነገር ያው ፕራንክ ነው እያደረገ ያለው። ልጅቷ ነፍሰ ጡር ብትሆንም ወይ ባለትዳር ናት ወይ ደግሞ የሌላ ሰው ከሌላ ቦታ ያመጣች እንጂ ብሩኬ በጭራሽ ሀይሚን ትቶ በሀይሚ ላይ እንደዚያን ነገር የሚያደርግ ልጅም አይደለም። ልጁ ክብር ያለው ልጅ ነው። ስርዓት ያለው ልጅ ነው። የፈለገ ነገር ቢሆንም የፈለገ ቪዲዮ ቢሰሩ የፈለገ ነገር ቢሆንም ስርዓት ያለው ልጅ ነው። እየታወቀ ነው። ብሩኬ እንዲህ ብልግና ነገር የለበትም። በዛ ላይ ደግሞ ከሀይሚ ጋር ጥሩ ኑሮ እየኖሩ ነው። በጣም ጥሩ በፍቅር ህይወታቸውን እየመሩ ነው። አብሮ እየሰሩ እያደጉ እያሉ ነው ያሉት። ምን አለ ብሎ ነው ሀይሚን ትቶ ወደዛ እየሄደ እንደዚህ የሚያደርገው? በልጅ ማስረገዝ ወይ ደግሞ ልጅ በመውለድ ደረጃ የሚደርስ ልጅ አይደለም ማለት ነው። እኔ የምር ነው የምላችሁ 100% እርግጠኛ ነኝ ብሩኬ አያረገውም መቼም ማለት ነው። ከምር ነው የምላችሁ። እንደዚህ የሚያረግ ልጅም አይደለም።
ግን ያው ነፍሰ ጡር ነኝ ያንተ ነው ብላ መታለች። እንግዲህ ብላ መጣች። እንግዲህ በሕክምና ደረጃ ሀይሚ እንደዚህ ከሆነች ከራሷን ከሳተች ሐኪም ቤት ከገባች እንደዚህ ከሆነች በኋላ እንግዲህ ሚፍታ ነው በማላቸው እየተቸገረ ያለው። ጠራት። አሁንም መልሳ እንግዲህ ያው ያንተ ነው ማወቅ ትችላላችሁ ያለውን ነገር ብላለች። አሁንም እንግዲህ የምንድን ነው ዲኤም ነው ዲኤም ምንድን ነው የሚባለው እንደሚታየው እሱ አይደለም ነፍሰ ጡር መሆኗ ታየ እንጂ የማን እንደሆነ አይታወቅም። እና ታይታ የብሩኬ ልጅ ነው አልተባለም። እንደማቸው ታይቶ ብሩኬ ልጅ ስላልተባለ ምንም እርግጠኛ የሆነው ነገርም የለም የሚመስል ነገርም አይደለም ማለት ነው። እና መቼም ብሩኬ ያረገውን ብሩኬ ስርዓት ያለው ልጅ የተመሰከረለት ቡታጅራ ሀይሚ ለምለም ሳትቀር ተቆንጥጦ ያደገ ልጅ እናት ያሳደገችው በስርዓት ጨዋ ልጅ ቀና ብሎ ሰው ማያይ ስርዓት ያለው ነው። እንግዲህ ሚዲያ ነው የዩቱብ ሰው ስትሆኑ የዩቱብ ሚዲያ ሰው ሲሆን ደህና ሰውም ይበላሻል። እውነት ይሄ መከረኛ ፕራንክ እየተባለ ውስጥ እየተገባ እንትን እየተባባለ ሰው ይጨመላለቃል እንጂ ብሩኬ በጣም ስርዓት ያለው ልጅ ነው። ሀይሚን አንዴ ያዛት ወደዳት ከለስ ተዋደዱ። በሀይሚ ላይ ደርቦ ሌላ ተፈጥሮ ልጅ ምናምን አይደለም። ያው እንግዲህ ሚዲያ ሰው ሲሆን ሰው ፕራንክ ይሰራል። ምንም ማድረግ አይቻልም። ከዚህ በላይ አብርሽና ሩታን ያያቸዋል። እንደ አብርሽ እንደዛ አይነት በጣም ጸባይኛ ልጅ፣ በጣም ጸባይ ያለው ልጅ፣ ለሰው ክብር ያለው ልጅ እያልን ነው እስከዛሬ ድረስ ስንል ነበረ። ግን ሩታ በዛ ላይ ነፍሰ ጡሩና ወልዳም ደረጃ ከዛች ከሄረሜላ ጋር እንደዛ ሲሆን እንደዚህ ሆነ ብለን በጣም ስንናደድ ነበር ማለት ነው። ሰው የሚዲያ ሰው ሲሆን ይበላሻል። ከምር ነው ምላችሁ፣ ጸባያ ሁሉ ይበላሻል ማለት ይቻላል። ግን ብሩኬ እንደዚህ አድርጎ አይደለም። ያው እንግዲህ ፕራንክ እስከሆነ ድረስ ፕራንክ ነው ብሎ ለመስራት ነው። ይሄ ነገር የሚያውቅ ሰው መሀላቸው አለ። እሷ እንደዚህ ብላ ወይ ብሩኬ ፕራንክ እየተደረገ ነው ወይ ሀይሚ ፕራንክ እየተደረገች ነው። ግን ሀይሚ እንዲህ በዚህ ደረጃ ራሷን ስታ በዚህ ደረጃ ሐኪም ቤት ገብታ እንዲህ አልቅሳ ፊቷ በርበሬ እስኪሆን ድረስ እያወቀች ፕራንክ ወይ ብሩኬን እያደረገች ነው እንበል አይደለም። እኔ እንደ ሀሳቤ ሀይሚ ናት ፕራንክ የተደረገች ያለችው ሀይሚ ናት። ልጅቷ ነፍሰ ጡርም ሆና ነፍሰ ጡር ናት። ግን የሌላ ሰው ነው በሆዷ ተሸክማ ነው ከአንተ ነው በል እንደዚህ ምናምን ተባብሎ ነው ከብሩኬ ጋር ወይ ሌላ ሰው መሀላቸው ይሆናል። ሚፍታም ወይ ደግሞ አውቆ እያወቀ ነው ሀይሚን እያበረታታት ሀይሚን አይዞሽ እያላት ያለው ወይ እሱም ሰምቶ ይሆናል። እያወቁ ነው። ከብሩኬ ይልቅ ፕራንክ የተደረገችው ሀይሚ ናት። ምን አለች ብሎ ሀይሚ ናት። እና መጨረሻው እንግዲህ ፕራንክ የመቼስ እነሱ ፕራንክ ነው ብሎ አይናገሩም። መጨረሻው ፕራንክ ይሆናል፣ ግን ፕራንክ ብሎ አይናገሩም። ችግሩ ይሄ ነው። ያው የተጨራርሶ እልክ ውስጥ ገብቶ ብዙ ነገር ውስጥ ገብቶ ብዙ ደረጃ ላይ ደርሶ ከለስ ከተጨራረሱ በኋላ ወይ አንድ ሰው መሀላቸው ገብቶ ያስታርቃል። ሰላሙ ወርዶ ዝም ይባላል እንጂ መጨረሻ ላይ ፕራንክ አይሉም። ፕራንክ ማለት ቢፈልጉ በአንድ ቀን ቪዲዮ ነው መጨረሻ ላይ ፕራንክ ብሎ የሚናገሩት። ለዚህ ግን ይሄም ፕራንክ እንደሆነ እርግጠኛ ነኝ እኔ እንደኔ ማለት ነው። ሀይሚነት ፕራንክ የተደረገች ያለችው ልጅቷ ብሩኬ ወይ ሚፍታ ራሱ ይኖርበታል። ልጅቷ ነፍሰ ጡር ሆና ራሱ ግን ባለፈውም በሷ ምክንያት ነው ያሉ እኮ አይደል? ባለፈውም በሷ ምክንያት ነው የተጀመረው። በዛ ጥል ነበር። አሁንም እሷ ናት እንግዲህ ብሏል ወንድምየው ራሱ በአንድ ሴት አሁንም መልሶ ዙሮ ወደ እሷ በሷ ብሏል። እንግዲህ እነሱ ስራቸው ነው ስራ ነው ብሎ እንግዲህ ቀጥለዋሉ። ምንም ማድረግ አይቻልም። ግን ሀይሚን ተረጋጊ ማለት ያለብን ሀይሚን ማለት ነው።